ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ቻናል ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉም። ወደ ሰበር መረጃዎች። የአሜሪካ ወታደራዊ አውሮፕላኖች በኩዌት ተከሰከሱ። ጀዋር ስለ አርሲ ግድያ መግለጫ ወጣ። የነዳጅ ዋጋ ሊጨምር ነው። የአሜሪካው F-15 የጦር ጀት በኩዌት ተከሰከሰ። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም 3 የአሜሪካ አየር ኃይል ንብረት የሆኑ F-15E ስትራይክ ኢግል የጦር ጀት በምዕራብ ኩዌት ተከስክሷል። ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ሲል የኩዌት መከላከያ ሚኒስቴር አስታወቀም። የበረራ አባላቱ ምንም ጉዳት ሳይደርስባቸው በሕይወት ተርፈዋል በማለት ወደ ሆስፒታል መወሰዳቸውን መግለጫው አክሎም ገልጿል። የኩዌት መከላከያ ሚኒስቴር መግለጫ የበረራ አባላቱ ሁኔታ የተረጋጋ መሆኑን አስታውቋል። የመከላከያ ሚኒስቴሩ አክሎም ከአሜሪካ ጋር ስለ ክስተቱ እየተነጋገረ መሆኑንና የክስተቱን መንስኤዎች በተመለከተ ምርመራን እየተካሄደ መሆኑን አስታውቋል። እንደ መጀመሪያ መረጃዎች ገለጻ የጦር ጀቱ አብራሪ አውሮፕላን መሬት ከመምታቱ በፊት በፓራሹት ለቆሞ በመውጣት ለጥቂቱ ከሞት ተርፈዋል። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩት ፓይሎቶች በአካባቢ በነበሩ የኩዌት ሲቪሎች እርዳታ ተደርጎላቸዋል። ቀላል ጉዳት የደረሰባቸው ሲሆን በአሁኑ ወቅት በሆስፒታል ሕክምና ክትትል እየተደረገላቸው ይገኛል። የአደጋው መንስኤ እስካሁን በይፋ ባይታወቅም አውሮፕላኖች በቴክኒክ ብልሽት ወይም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው። የአሜሪካ ማዕከላዊ ዕዝ ሴንትኮም በአደጋው ዙሪያ ዝርዝር ምርመራ መጀመሩን የገለጸ ሲሆን በቀጣይ ይፋዊ መግለጫ እንደሚሰጥ ይጠበቃል። ይህ ክስተት የተከሰተው በመካከለኛ ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ ጉዳዩን የዓለም አቀፍ ትኩረት እንዲያገኝ አድርጎታል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጂን ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ገለጹ። እንደ ሮይተርስ ዘገባ ይህ መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጡት ቃለ መጠይቅ የኢራን አዲስ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ ነው። አሊ ላርጂን ባለፈው ቅዳሜ የተገደሉት የአያቶላ አሊ ካሚኒ ታማኝ አማካሪና ተተኪ መሪ እንዲሆን የተመረጡ መሆናቸው ተገልጿል። በአሁኑ ወቅት በመካከለኛ ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ኢራን በእስራኤል ላይ ሚሳኤል ጥቃት መክፈቷና እስራኤልም በሊባኖስ ላይ ጥቃት እያደረሰች መሆኑን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ኢራን በግዙፍ የሳውዲ አረቢያ አራምኮ ራስ ታኑር የነዳጅ ማጣሪያ ላይ በድሮን ጥቃት አደረሰች። ይህን ተከትሎ የሳውዲ አረቢያ የራስ ታኑር የነዳጅ ማጣሪያን ዘግታለች። ዋሽንግተን ፖስት እንዳስነበበው የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ከትናንት በስቲያ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በግል ደውለው ኢራንን እንዲያጠቁ በግልጽ መናገራቸው ገልጸዋል። ይህ የሳውዲ አረቢያ እርምጃ ኢራንን በእጅጉ አስቆጥቷል። 48 መሪዎች ማንም ላያምን ይችላል፣ በአንድ ጊዜ ጥቃት ብቻ 48 የኢራን መሪዎች ሞተዋል ሲሉ የዶናልድ ትራምፕ ተናግረዋል። ሞሳድ፣ ሲአይኤ እንዲሁም ኤፍቢአይ በጋራ በመሆን የኢራኑ መሪ ካሜኒ ምን እንደሚመገብ፣ የት እንደሚያድር፣ ከማን ጋር እንደሚነጋገር ለወራት ሲከታተሉት እንደነበር ዘገባዎች ወጥተዋል። በሆርሙዝ ወሽመጥ በመርከቦች ላይ የተፈጸሙ ጥቃት ውጥረቱን አባብሷል። የዓለም ነዳጅ መሻገሪያ ቁልፍ መስመር በሆነው የሆርሙዝ ወሽመጥ ላይ 2 መርከቦች ጥቃት ደርሶባቸዋል። ይህም ኢራን ለአሜሪካና እስራኤል የአየር ድብደባዎች በምትሰጠው ምላሽ የቀጠለ ጥቃት ነው። የዩናይትድ ኪንግደም የባህር ንግድ ስራዎች መርከቦች መመታታቸውና እሳት መነሳቱን ቢገለጽም መርከቦች ግን አለመስመጣቸው ታውቋል። በሌላ በኩል ኢራን አንድ ነዳጅ ጫኝ መርከብ እየሰመጠ መሆኑን ገልጻለች። ዋና የባህር ትራንስፖርት ኩባንያዎችም ለደህንነት ሲባል ስራቸውን አቁመዋል አሊያም የመርከቦቻቸውን አቅጣጫ ቀይረዋል። የሆርሙዝ ወሽመጥ ወደ 1/4 የሚጠጋውን የዓለም ባህር ላይ የነዳጅ አቅርቦት የሚያስተላልፍ በመሆኑ በዓለም አቀፍ የኤነርጂ ገበያ ላይ መስተጓጎል ይፈጥራል የሚል ስጋትን ደቅኗል። ቫንጋርድ ቴክ የተሰኘው የግል ባህር ደህንነት ድርጅት ሁለተኛው የነዳጅ ጫኝ መርከብ በተባበሩት አረብ ኤሚሬትስ በስተሰሜን ምዕራብ 17 ማይል ርቀት ላይ እንደነበረች አስታውቋል። ጥቃቶች የተፈጸሙት የኢራን እስላማዊ አብዮት ዘብ የመተላለፊያ መስመሩ መዘጋቱን ካወጀ በአሜሪካና በእስራኤል ጥቃቶች ምክንያት መንገዱ ደህንነት የተጠበቀ አይደለም ሲል ካስጠነቀቀ ከአንድ ቀን በኋላ ነው። ዋና የባህር ትራንስፖርት ኩባንያዎች ለሆኑ የተፈጣን ምላሽ ሰጥተዋል። የዴንማርኩ ግዙፍ ኩባንያ ማርክ የደህንነት ስጋቶችን በመጥቀስ በወሽመጡ በኩል የሚደረገው ማንኛውንም ጉዞ እስከማይታወቅ ጊዜ ድረስ ማቆሙን አስታውቋል። የሆርሙዝ ወሽመጥ በዓለም ላይ ካሉ ስትራቴጂካዊ ባህር መተላለፊያ መስመሮች አንዱ ነው። ወደ 1/4 የሚጠጋው የዓለም ባህር ላይ ነዳጅ አቅርቦትና ከፍተኛ መጠን ያለው የተፈጥሮ ጋዝ በዚህ ጠባብ የውሃ መስመር በኩል የሚያልፍ በመሆኑ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል በዓለም አቀፍ ኢነርጂ ገበያና ንግድ ላይ ከፍተኛ አደጋ ያስከትላል። ዩናይትድ ኪንግደም፣ ፈረንሳይና ጀርመን በጋራ በወጡት መግለጫ ኢራን በጎረቤቶቿ ላይ የፈጸመችውን ያልተመጣጠንና የዘፈቀደ ሚሳኤል ጥቃት አውግዟል።
ዩናይትድ ኪንግደም በበኩሏ አሜሪካ የብሪታንያ የጦር ሰፈሮች ተጠቅማ የመከላከያ እርምጃ እንድትወስድ መፍቀዷን አስታውቃለች። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ፕሬዚዳንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን ጥቃት መፈጸሟን እንድታቆም ጠይቀዋል። አገራቱ በመካከለኛው ምስራቅ ያላቸውን ጥቅሞች ለማስጠበቅ አስፈላጊውን እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። የራሳችንንና በቀጠናው ያሉ አጋሮቻችንን ፍላጎቶች ለመከላከል እርምጃዎች እንወስዳለን። ይህም የኢራን ሚሳኤሎችና ድሮኖች የመተኮስ አቅሟ ከምንጩ የሚያጠፋ አስፈላጊና ተመጣጣኝ የመከላከያ እርምጃ ሊሆን ይችላል ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ስታርመር በቪዲዮ ባስተላለፉት መልእክት አሜሪካ የሀገሪቱን የጦር ሰፈሮች እንድትጠቀም እንደሚፈቅዱ ገልጸዋል። ጠቅላይ ሚኒስትሩ በባህረ ሰላጤ የሚገኙ አጋሮቻቸውና እነርሱን ለመከላከል ተጨማሪ ተግባር እንድናከናወን ጠይቀውናል። በተቀናጀ መከላከያ ዘመቻ አካል የሆኑ የብሪታንያ ጀቶች አየር ላይ ያሉን አስቀድሞም በተሳካ ሁኔታ ኢራን ጥቃቶች አክሽፈዋል ብለዋል። ነገር ግን ስጋቶችን ለማስቆም ብቸኛ መንገድ ሚሳኤሎችን ከምንጫቸው ማጥፋት፣ እዚያው ከማከማቻ ዲፖች ወይም ሚሳኤል ለመተኮስ ጥቅም ላይ ከሚውሉት ማስወንጨፊያዎች ሲሉ ተናግረዋል። ኢራን በመላ ቀጠናው ሚሳኤል የተኮሰች ንጹሃን እንድትገድል፣ የብሪታንያን ሕይወት አደጋ ላይ እንድትጥልና ተሳትፎ የሌላቸው ሀገራት እንዳትመታ ለመከላከል የቀረበልን ጥያቄ ለመቀበል ወስነናል ሲሉ የሀገራቸውን አቋም ገልጸዋል። ከኢትዮጵያ አየር መንገድ የተሰጠ መግለጫ። መካከለኛው ምስራቅ ሀገራት አየር ክልል መዘጋት ምክንያት የኢትዮጵያ አየር መንገድ ወደ ተለያዩ ከተሞች የሚያደርጋቸውን በረራዎች እስከ ሌላ ማስጠንቀቂያ ድረስ መሰረዙን አስታውቋል። በረራ የተሰረዘባቸው መዳረሻዎች ኦማን፣ ቤሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢ እና አዳማ ናቸው። በረራው ሲጀመር በሌላ ቀን በነፃ መቀየር፣ ወደ አቅራቢያ መዳረሻዎች በረራ ማዛወር፣ ያልተጠቀሙበትን ትኬት ሙሉ በክፍያ ማስመለስ ይችላሉ ብለዋል። የኤሚሬትስ አስደናቂ እርምጃ። እንግዶችን ከሆቴል አታስወጡ፣ መንግስት ወጪያቸውን ይሸፍናል። ኤሚሬትስ እንግዶች ለረፍት ነበር የመጡት፣ ነገር ግን የአየር ክልል በድንገት ተዘጋ፣ በረራቸው ተሰረዙ። ከ20 ሺህ በላይ መንገደኞች በመላ ባህረ ሰላጤው ሀገራት ሜዳ ላይ ቀሩም። ነገር ግን በተለመደው ቆስት ፋንታ የተባበሩት አረብ ኤሚሬትስ አንድ ታሪካዊ እርምጃ ወሰደች። ማንንም አታስወጡም። የአቡዳቢ ባህልና ቱሪዝም መምሪያ በከተማ ላይ የሚገኙ ሆቴሎች በሙሉ ጥብቅ መመሪያ አስተላለፈ። እንግዶቹን አታስወጡ፣ ቆይታቸውን አራዝቡ፣ ሂሳቡን ለኛ ላኩ። ዱባይም በጥቂት ሰዓታት ውስጥ ተመሳሳይ ትዕዛዝ ተላለፈች። እንደ ሲቪል አቪዬሽን ባለስልጣን መረጃ ከሆነ መንግስት የተጎጂዎችን የመኝታና የምግብ ወጪ ሙሉ በሙሉ እየሸፈነ ይገኛል። የግል ተቋማትም ዝም አላሉም። መንግስት ብቻ ሳይሆን የግል ድርጅቶችም ተሳትፈዋል። የቤት አከራይ ድርጅቶች አፓርታማዎቻቸውን በነጻ ሲከፍቱ ከ250 በላይ አባወራዎች ቤታቸውን ለእንግዶች ክፍት አድርገዋል። ዋጋ መጨመር የለም፣ አውሮፕላን ማረፊያ ወለል ላይ መተኛት የለም፣ ራሳችሁን ቻሉ የሚል ግዴለሽነት የለም። ይልቁንም እያንዳንዱ ጎብኚ በሰላም ወደ ቤቱ እስኪመለስ ድረስ አገሪቱ ወጪውን በሙሉ በጸጋ ተቀብላ አስተናግዳለች። በአርሲ ዞን ሾርካ ወረዳ በኦርቶዶክስ እምነት ተከታዮች ላይ ዳግም የተፈጸመውን ግድያ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ አባሉ ጀዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጀዋር ማውገዝ ብቻ በቂ ያለ ባለመሆኑ ጉዳዩን በጥልቀት ተመርምሮ ወንጀለኞች ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊ የደህንነት ጥበቃ ሊደረግለት እንደሚገባ አሳስቧል። ጀዋር ቀደም ሲል በአካባቢው ተከስቶ በነበረ ግድያ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያቀረበውን ሪፖርት አወዛጋቢ ሲል ጠርቶታል። በወቅቱ ጉባኤው ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹም ማንነታቸው ያልታወቀ ታጣቂዎች መሆናቸውን ገልጾ ነበር። ጀዋር አሁኑን ግድያ አስመልክቶ የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? የእነዚህን ገዳዮች ማንነት ማወቅ ለምን አዳጋች ሆነ? የሚል ጥያቄዎችን አንሰንዝሯል። መንግስት ሌሎች ወንጀለኞች ፈጥኖ አማጽያን እንደሚከስ የጠቀሰው ጀዋር ለዚህኛው ግድያ ግን ተመሳሳይ ወንጀል ከመሰንዘር ለምን ተቆጠበ ሲል ጠይቋል። እውነትን ለማውጣት ፍትህን ለማስፈን ገለልተኛ ምርመራ ቡድን ማቋቋም ወሳኝ መሆኑን በመግለጽ ይህ ደግሞ መንግስትን ፈቃደኝነትና ትብብር እንደሚጠይቅ አመልክቷል። በመጨረሻም መንግስት ገለልተኛ ምርመራ እንዲያካሂድ ለመፍቀድና ለመተባበር ዝግጁ ነው ወይ የሚለውን አብረን የምናየው ይሆናል ሲል መልእክቱን ደምድሟል። አብራችሁ ስለቆያችሁ አመሰግናለሁ።